ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ለተረቦ ሐምሌ 15 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። መረጃዎቻችን እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። በትግራይ ክልል አዳዲስ የወታደራዊ ምልመላ መመሪያዎች መውጣታቸው ተገለጸ። በጽንፈኛው ህወሓት ወታደራዊ አመራሮች በኩል እያንዳንዱ የትግራይ ቤተሰብ የቀሩትን ልጆቹን በግዳጅ ወደ ጦርነት እንዲልክ የሚያስገድድ አዲስ መመሪያ መውጣቱ ተገልጿል። የጽንፈኛው ህወሓት ጦር የሆነው አርሚ 60 አዛዥ ጀነራል ህንጻ ወልደ ጊዮርጊስ እያንዳንዱ የትግራይ ቤተሰብ በቀሪ ልጆቹ በግዳጅ ጦርነት ላይ እንዲሳተፉ የሚያስገድድ መመሪያ ማውጣታቸው ገልጸዋል። የህወሓቱ ጀነራል ህንጻ ወልደ ጊዮርጊስ በሰጡት ማብራሪያ እኛ ቀደም ሲል ልጆቻችሁን እንዲዋጉ ሰጥታችሁናል። አሁንም የቀሩት ልጆቻችሁ አላችሁ። እነሱም ሰጥታችሁን የጦርነቱን ሰራዊት ሞልተን እንዋጋለን ሲሉ ተደምጠዋል። በተጨማሪም መመሪያውን ሳይፈጽሙ የሚቀሩ የአካባቢና የጣቢያ መሪዎች ላይ ጠንካራ እርምጃ እንደሚወሰድም የገለጹ ሲሆን ልጆቻቸውን ለጦርነት ያላሰማሩ አመራሮች ከኃላፊነታቸው እንደሚወርዱ ቀደም ሲል ልጆቻቸውን ያዘመቱ ቤተሰቦች እንኳን ሳይቀሩ ለሁለተኛ ጊዜ አሁንም የቀሩትን ተጨማሪ ልጆቻቸውን ወደ ጦርነት እንዲልኩ የሚያስገድድ ውሳኔ መተላለፉም አመላክተዋል። ይህ አዲስ መመሪያ በተለይም በታችኛው የህብረተሰብ ክፍልና በአካባቢው አመራሮች ዘንድ ከፍተኛ ውጥረትና አወዛጋቢ ሁኔታ መፍጠሩም ተጠቅሷል። በህዝብ ስቃይ ሲያተርፍ የኖረው የክህደት ቡድን ጸረ ህዝብ ስብስብ የሆነው የህወሓት ቡድን በኢትዮጵያ የፖለቲካ ታሪክ ውስጥ የገዛ ወገኑን በረሃብ አለንጋ እየቀረፈ የህዝብን ስቃይና የድሆችንን ባለስልጣን ማረጋገጫነት ሲጠቀምበት የኖረ ነው። የዚህ የከሰረ አንጃ ስር የሰደደ ክፋት የሚጀምረው ዛሬ አይደለም። የቡድኑ መሰረት የተገነባው በንጹሐን ደምና አጥንት ላይ መሆኑን ከግማሽ ምዕተ ዓመት በፊት የፈጸማቸው አሰቃቂና ሰይጣናዊ ድርጊቶችን ህያው ምስክሮች ናቸው። ዛሬም ያ የተፈጥሮ ባህሪው ቀጥሎ በዓለም ታሪክ ታይቶ የማይታይ መከራን በትግራይ ህዝብ ላይ እያዘነበ ይገኛል። ይህ ጨካኝ ስብስብ ህዝብን እንደመያዣ በመጠቀም የራሱን የፖለቲካና የወታደራዊ ፍላጎት ሲያረካ የኖረ አስከፊ ሴራ የራሱ የቀድሞ አመራሮች ይፋዊ ምስክርነትና ዓለም አቀፍ መገናኛ ብዙሃን በግልጽ አረጋግጠው ነበር። በ1977 እና በ1978 ዓ.ም በሀገራችን ኢትዮጵያ በተከሰተው ረሃብ ወቅት ይህ ጸረ ህዝብ አንጃ የትግራይ ረድኤት ማህበር የተባለውን ተቋም እንደ ሰብአዊ ሽፋን በመጠቀም የውጭ እርዳታ ሰጪዎችን ያታለለበት መንገድ የክፋቱ ጥግ ማሳያ ነው። በወቅቱ የረሃብ ሰለባ ለሆኑ ወገኖች ከምዕራባውያን የተለገሰው በሚሊዮኖች የሚቆጠር ዶላር ለተራበው ህዝብ መድረስ ሲገባው በህገ ወጡ ቡድን አባላት እየተዘረፈ ለጦር መሳሪያ መግዣና ለቡድኑ ሀብት ማከማቻ ውለዋል። ይህንኑ ሀቅ የአሜሪካው ማዕከላዊ የስለላ ድርጅት CIA በ1985 ዓ.ም ባወጣው የድርቁ የፖለቲካና የጸጥታ ተጽዕኖ በሚለው ሚስጥራዊ ሰነዱ ላይ አረጋግጦታል። ሰነዱ እነዚህ አማጽያን ለረድኤት በሚል ስም የሚሰበስቡት ገንዘብ ሙሉ በሙሉ ለወታደራዊ ዓላማ እየዋለ ነው በማለት የቡድኑን ርህራሄ አልባነትና ተራ ዘራፊነት ከዓመታት በፊት አጋልጧል። የቡድኑ የቀድሞ የፋይናንስ ኃላፊ አቶ ገብረመድህን አርአያ ከዚህ በፊት እንደተናገሩት ይህ አረመኔ ስብስብ ለተራበው ህዝብ ከተመደበው 100 ሚሊዮን ዶላር ውስጥ እስከ 95 በመቶ የሚሆነውን ለጦር መሳሪያ ግዢና ለጽንፈኛ ማርክሲስታዊ የፖለቲካ ርዕዮት ግንባታ አውለዋል። ክርስቲያን ኤድ ከተባለ ግብረሰናይ ድርጅት የመጡት የእርዳታ ሰራተኛ ማክስ ፔበርዲ 500,000 ዶላር ይዘው እህል ለመግዛት ሲመጡ አቶ ገብረመድህን የእስልምና ሃይማኖት ተከታይ ነጋዴ መስለው በመቅረብ ገንዘቡን ተቀብለው ለቡድኑ አመራሮች እንዳስረከቡ በራሳቸው አንደበት መስክረዋል። የቀድሞ የህወሓት አመራር የነበሩት ዶክተር አረጋዊ በርሄ ይህንን ድርጊት እርዳታ ሰጪዎችን ለማታለል የተሰራ ድራማ ሲሉ ገልጸውታል። ከዚህም በላይ በሚስጥራዊ መጋዘኖች ውስጥ ከላይ ጥቂት የእህል ከረጢቶችን በማስቀመጥ ከስር ግን ከተከዜ ወንዝ በተሰበሰበው አሸዋ የተሞሉ ከረጢቶችን በማከማቸት የረድኤት ድርጅቶችን እንዳታለሉ አስረድተዋል። ይህም ቡድኑ ህዝቡን በረሃብ እየቀጣ ኪሱን ሲያደልብ የኖረ ጸያፍ ስብስብ መሆኑን ቁልጭ አድርጎ ያሳያል። የዚህ ደም መጣጭ አንጃ ጸረ ህዝብ ድርጊት በ1980 ዓ.ም ወደ ተፈጸመው የሐውዜን እልቂትም የዘለቀ ነበር። አቶ ገብረመድህን አርአያ እንዳጋለጡት የሐውዜን የአየር ድብደባ የደርግን ክፋት በማሳየትና በትግራይ ህዝብ ዘንድ የጥላቻ ስሜት በመቀስቀስ ወታደራዊ ምልመላን ለማፋጠን ሆን ተብሎ የተዘጋጀ የካሜራና የፕሮፓጋንዳ ወጥመድ ነበር። ኃይሉ ሳንቲም በተባለ የደህንነት አባሉ አማካኝነት ትልቅ ስብሰባ አለ የሚል የውሸት መረጃ ለደርግ የጦር አዛዥ ሻምበል ለገሰ አስፋው እንዲደርስ በማድረግ ጥቃቱ ሆን ተብሎ እንዲፈጸም አድርገዋል። ድብደባው ከመፈጸሙ በፊትም በሱዳን የሰለጠኑ የካሜራ ባለሙያዎችን በተራራ ላይ አስቀድሞ በማስቀመጥ የገዛ ህዝቡን እልቂት በፊልም ቀርጾ ለዓለም በማሰራጨት የፖለቲካ ትርፍ ለማግኘት የሞከረ አረመኔ ቡድን ነው።
ከዚህ የደም ገንዘብና በህዝብ ስም ከተዘረፈ ሀብት የተገነባው ኢኮኖሚያዊ አቅም የቡድኑን ጥቂት አመራሮችና ቤተሰቦቻቸው በድሎት አናት ላይ ሲያስቀምጥ፣ ሰፊውን የትግራይ ህዝብ ግን በድህነት አረንቋ ውስጥ ጥሎት አልፈዋል። ዛሬም የዚህ ህገወጥ ቡድን አመራሮች ልጆች በአውሮፓና በአሜሪካ ውድ የትምህርት ተቋማት እየተማሩ በዘመናዊ ቪላዎች ውስጥ እየኖሩ ሚስኪኑን የትግራይ ወጣት ግን ለፖለቲካ እድሜ ማራዘሚያ እየማገዱ ይገኛሉ። ትናንት የእርዳታ እህልን በአሸዋ ቀይሮ የገዛ ወገኑን በረሃብ እንደገደለ ሁሉ ዛሬም የትግራይ እናቶችን ማህፀን እያመከነ ወጣቱን በከንቱ እያስፈጀ በህዝብ ስቃ ላይ ህልውናው ለማቆየት የሚጥር የክፋት ቁንጮ ነው። ይህ በምንም አይነት ሞራላዊ ልኬት የማይመዘን ከሰብአዊነት የተራቆተ አንጃ የትግራይን ህዝብ ለማይጠቀመው የፖለቲካ ፍላጎቱ ከመጠቀም ውጪ ለህዝቡ ቅንጣት ታክል አስቦ አያውቅም። ወንጀለኛ ቡድኑ የህዝብን ጀርባ ረግጦ በድሆች መቃብር ላይ የራሱን የድሎት ህይወት ሲያረጋግጥ የኖረ ሲሆን አሁንም ይህንኑ አስከፊ ተግባሩ ቀጥሎበታል። ህዝቡ ይህንን የክፋትና የጭካኔ ማሽን እስከ መጨረሻው ተጸይፎ ካልተፋው በቀር የቡድኑ የደም ጥማትና የስልጣን አባዜ መቼም ቢሆን አይረካም። ኢትዮጵያ ለደቡብ ሱዳን ሰላም እያበረከተች ያለችውን አስተዋጽኦ የሚደነቅ ነው ሲሉ ሜጀር ጀነራል ጆንሰን ቶን ገለጹ። ኢትዮጵያ በተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ዩኒማስ ማዕቀፍ ውስጥ ለደቡብ ሱዳን ሰላም እያበረከተች ያለችውን በጎ አስተዋጽኦ የሚደነቅ መሆኑ ተገልጿል። በዩኒማስ ተልዕኮ ስር በደቡብ ሱዳን ጃንግሌ ስቴት ደቡባዊ ሴክተር ተሰማርቶ የሰላም ማስከበር ተልዕኮውን እየተወጣ የሚገኘው 22ኛ ሞተራይዝድ ሰላም ማስከባሪ ሻለቃ አዛዥ ኮሎኔል ኢብራሂም ኢብሬን በጃንግሌ ስቴት ፖሊስ ኮሚሽን በትናንትናው ዕለት ሐምሌ 14 2018 ዓ.ም ጽሕፈት ቤታቸው ላይ ተገኝተው ከምክትል ኮሚሽነር ሜጀር ጀነራል ጆንሰን ቶን ጋር በጃንግሌ ስቴት በተለይም በቦርና አካባቢዋ ስላለው የጸጥታ ሁኔታ ተወያይተዋል። በውይይቱ ወቅት የጃንግሌ ስቴት ፖሊስ ኮሚሽን ምክትል ኮሚሽነር ሜጀር ጀነራል ጆንሰን ቶን የኢትዮጵያ ሰላም አስከባሪ ሻለቃ ለአካባቢው ሰላምና ጸጥታ ቀን ከሌሊት እየሰራ መሆኑን በመጥቀስ ለዚህም ክብርና አድናቆት አለን ብለዋል። ምክትል ኮሚሽነሩ መላው የደቡብ ሱዳን ሕዝብ አስተማማኝ ሰላምና መረጋጋት እንዲጎናጸፍ የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ዩኒማስ ከፍተኛ ርብርብ እያደረገ እንደሚገኝ አውስተው የጃንግሌ ስቴት ፖሊስ በዚሁ ማዕቀፍ ውስጥ በአካባቢው ከተሰማራው የኢትዮጵያ ሰላም አስከባሪ ሻለቃ ጋር በትብብርና ወንድማማችነት መንፈስ እንደሚሰራም አረጋግጠዋል። የ22ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ኢብራሂም ኢብሬን በበኩላቸው ኢትዮጵያና ደቡብ ሱዳን ሰፊ ድንበር የሚጋሩ በባህል በቋንቋና በትውፊት የተሳሰሩ ሀገሮች መሆናቸውና አስታውሰው የአንደኛው ሰላም ከሌላኛው ጋር በቀጥታ የተሳሰረ በመሆኑ ለጋራ ሰላምና ደህንነት በጋራ መቆም እንደሚገባም አስገንዝበዋል። 22ኛው የኢትዮጵያ ሰላም አስከባሪ ሞተራይዝድ ሻለቃ በዩኒማስ የተልዕኮ ማዕቀፍ ውስጥ ለደቡብ ሱዳን ሰላምና መረጋጋት በተጠንቀቅ መቆሙን ያረጋገጡት ኮሎኔል ኢብራሂም ኢብሬን ከጃንግሌ ስቴት ፖሊስ ኮሚሽንና የአስተዳደር አካላት ጋር ያለው ወንድማማችነት መንፈስ ተጠናክሮ እንዲቀጥል ጥሪያቸውን አቅርበዋል። ውይይቱ በደቡብ ሱዳን ጃንግሌ ስቴት የቦርና አካባቢውን በአንጻራዊ መልኩ የሰፈነውን ሰላም ወደ አስተማማኝ ደረጃ ለማሸጋገር በሚያስችሉ ጉዳዮች ላይ በጋራ ለማስራት የሚያስችል ቀጣይነት ያለው ምክክር ለማድረግ ከስምምነት ላይ በመድረስም ተጠናቋል። የኒካራጓ ፕሬዝዳንት ዳንኤል ኦርቴጋ ምርጫን ሙሉ በሙሉ የሚሽር ውሳኔ አስተላለፉ። እንደ አውሮፓውያን አቆጣጠር ከ2007 ጀምሮ በማዕከላዊ አሜሪካዊቷ ሀገር ኒካራጓ በስልጣን ላይ የሚገኙት ፕሬዝዳንት ዳንኤል ኦርቴጋ ከአሁን በኋላ በሀገሪቱ ምንም አይነት ምርጫ እንደማይካሄድ ይፋ አድርገዋል። ይህ ውሳኔ የወጣው ኦርቴጋ የስልጣን ኮርቻቸውን ሙሉ በሙሉ ለመቆጣጠር ያለመ ሰፊ የህገ መንግስት ማሻሻያ ማቅረባቸው ተከትሎ ነው። በተደረገው የማሻሻያ ጥያቄ መሰረት የፕሬዝዳንቱ የስልጣን ዘመን ወደ 6 ዓመታት ከፍ እንዲል የተደረገ ሲሆን ባለቤታቸው ሮዛሪያ ሙሬምም ከሀገሪቱ ምክትል ፕሬዝዳንት ወደ ተጋሪ ፕሬዝዳንትነትን ማለትም ኮ-ፕሬዝዳንት ደረጃ ከፍ እንዲሉም ተደርገዋል። ይህ እርምጃ በሀገሪቱ የነበረውን አነስተኛ የዲሞክራሲ ጭላንጭል ሙሉ በሙሉ የሚያጠፋና ስልጣንን በቤተሰብ ደረጃ ለማስቀረት የተደረገ አካሄድ ነው በሚል በዓለም አቀፉ ማህበረሰብ ዘንድ የከረረ ትችት እየተሰነዘረበትም ይገኛል። የብሪታንያው አዲስ ጠቅላይ ሚኒስትር አሜሪካ በእንግሊዝ ወታደራዊ ጣቢያዎች ተጠቅማ በኢራን ላይ ጥቃት እንድትሰነዝር ፈቀዱ። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም አሜሪካ በብሪታንያ ወታደራዊ ጣቢያዎች በመጠቀም በኢራን ላይ ወታደራዊ ጥቃት እንድታካሄድ መፍቀዳቸው ተገልጿል። ብሉምበርግ ትናንትና ማክሰኞ ዕለት ባወጣው ዘገባ መሰረት የብሪታንያ መንግስት ይህንን ውሳኔ የመከላከል እርምጃ ሲል የገለጸው ሲሆን የአሜሪካ ጦር በእንግሊዝ ግዛት ስር ያሉትን ወታደራዊ ጣቢያዎች ለዚሁ ተልዕኮ እንዲጠቀምበት ፈቅደዋል።
ይህ አዲስ የተላለፈ ውሳኔ በሁለት ሀገራት መካከል ያለውን የቆየ ወታደራዊና ስትራቴጂካዊ ትብብር ወደ ላቀ ደረጃ የሚያሸጋግር ከመሆኑም በላይ በአሁኑ ወቅት በመካከለኛው ምስራቅ እያየለ የመጣውን ቀጠናዊ ውጥረት ይበልጥ እንደሚያባብሰውና አዲስ ምዕራፍ እንደሚከፍትም ተመላክቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ